በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 18 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም አሮንን አለው፣ አንተ ከአንተም ጋር ልጆችህና የአባቶችህ ቤት የመቅደስህን ኃጢአት ትሸከማላችሁ። አንተም ከአንተም ጋር ልጆችህ የክህነታችሁን ኃጢአት ትሸከማላችሁ። ደግሞም የአባትህን የሌዊን ነገድ ወንድሞችህን ከአንተ ጋር አቅርብ፣ ከአንተም ጋር በአንድነት ይሁኑ ያገልግሉህም። አንተ ግን ከአንተም ጋር ልጆችህ በምስክሩ ድንኳን ፊት ትሆናላችሁ። እነርሱም ትእዛዝህን የድንኳኑንም ሁሉ አገልግሎት ይጠብቁ። ነገር ግን እንዳይሞቱ አንተም ደግሞ ከእነርሱ ጋር እንዳትሞቱ እነርሱ ወደ መቅደሱ ዕቃና ወደ መሠዊያው አይቅረቡ። ነገር ግን ከአንተ ጋር በአንድነት ይሁኑ። ለድንኳኑም አገልግሎት ሁሉ የመገናኛውን ድንኳን ይጠብቁ። ሌላም ሰው ወደ እናንተ አይቅረብ። እንደገና በእስራኤል ልጆች ላይ ቁጣ እንዳይሆንባቸው እናንተ መቅደሱንና መሠዊያውን ጠብቁ። እኔም እነሆ ሌዋውያንን ወንድሞቻችሁን ከእስራኤል ልጆች መካከል ወስጃለሁ። የመገናኛውን ድንኳን አገልግሎት ያደርጉ ዘንድ ለእግዚአብሔር የተሰጡ ለእናንተ ስጦታ ናቸው። አንተም ከአንተም ጋር ልጆችህ ለመሠዊያው ሥራ የሚሆነውን ሁሉ በመጋረጃውም ውስጥ የሚሆነውን ታደርጉ ዘንድ ክህነታችሁን ጠብቁ፣ አገልግሉም። ክህነቱን ለስጦታ አገልግሎት ሰጥቻችኋለሁ። ሌላም ሰው ቢቀርብ ይገደል። እግዚአብሔርም አሮንን ተናገረው፣ እንዲህም አለው፣ እነሆ የእስራኤል ልጆች ለእኔ የቀደሱትን የማንሳት ቁርባኔን ሁሉ ለአንተ ሰጥቼሃለሁ። ስለ መቀባትህ ለአንተና ለልጆችህ ድርሻ እንዲሆን ለዘላለም ሰጥቼሃለሁ። በእሳት ከሚቀርበው ከተቀደሰው ይህ ለአንተ ይሆናል። ለእኔ የሚያመጡት መባቸው ሁሉ፣ የእህሉ ቁርባናቸው ሁሉ፣ የኃጢአታቸውም መሥዋዕት ሁሉ፣ የበደላቸውም መሥዋዕት ሁሉ ለአንተ ለልጆችህም የተቀደሰ ይሆናል። በተቀደሰ ስፍራ ብላው፣ ወንዶች ሁሉ ይብሉት፣ የተቀደሰ ይሆንልሃል። ይህም ለአንተ ነው። የእስራኤል ልጆች ለስጦታ ያቀረቡትን የማንሳትና የመወዝወዝ ቁርባን ሁሉ ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆችህ ድርሻ እንዲሆን ለዘላለም ሰጥቼሃለሁ። በቤትህ ውስጥ ንጹሕ የሆነ ሁሉ ይብላው። ለእግዚአብሔር ከሚሰጡት የፍሬ መጀመሪያ ከዘይትና ከወይን ከእህልም የተመረጠውን ሁሉ ለአንተ ሰጥቼሃለሁ። ወደ እግዚአብሔር የሚያመጡት በምድራቸው ያለው ሁሉ የፍሬ መጀመሪያ ለአንተ ይሆናል። በቤትህ ውስጥ ንጹሕ የሆነ ሁሉ ይብላው። በእስራኤል ዘንድ እርም የሆነው ሁሉ ለአንተ ይሆናል። ከሰው ወይም ከእንስሳ ቢሆን ለእግዚአብሔር ከሚያቀርቡት ሥጋ ሁሉ ማኅፀን የሚከፍት ሁሉ ለአንተ ይሆናል። ነገር ግን የሰውን በኵራት ፈጽሞ ትቤዠዋለህ። ያልነጻውንም እንስሳ በኵራት ትቤዠዋለህ። ከአንድ ወር ጀምሮ የምትቤዠውን እንደ ግምትህ ትቤዠዋለህ። ግምቱም እንደ መቅደሱ ሰቅል ሚዛን 5 ሰቅል ይሆናል።
እርሱም 20 አቦሊ ነው። ነገር ግን የላም በኩራት ወይም የበግ በኩራት ወይም የፍየል በኩራት አትቤዥም፣ የተቀደሱ ናቸው። ደማቸውን በመሠዊያው ላይ ትረጨዋለህ፣ ስባቸውንም ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ታቃጥለዋለህ። ሥጋቸውም ለአንተ ይሆናል፣ እንደ መወዝወዝ ፍርምባ እንደ ቀኙም ወርች ለአንተ ይሆናል። የእስራኤል ልጆች ከተቀደሰው ነገር ሁሉ አንስተው ለእግዚአብሔር ያቀረቡትን ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆን ለዘላለም ሰጥቼሃለሁ። በእግዚአብሔር ፊት ለአንተ ከአንተም ጋር ለዘርህ የጨው ቃል ኪዳን ለዘላለም ነው። እግዚአብሔርም አሮንን አለው፣ በምድራቸው ርስት በመካከላቸውም ድርሻ አይሆንልህም። በእስራኤል ልጆች መካከል ድርሻህና ርስትህ እኔ ነኝ። ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አስራት ርስት አድርጌ ሰጥቻለሁ። ከዚህም በኋላ ኃጢአትን እንዳይሸከሙ እንዳይሞቱም የእስራኤል ልጆች ወደ መገናኛው ድንኳን አይቅረቡ። ሌዋውያን ግን የመገናኛውን ድንኳን አገልግሎት ይስሩ፣ እነርሱም ኃጢአታቸውን ይሸከማሉ። ለልጅ ልጃችሁ ለዘላለም ሥርዓት ይሆናል። በእስራኤልም ልጆች መካከል ርስት አይወርሱም። ለእግዚአብሔር የማንሳት ቁርባን የሚያቀርቡትን የእስራኤልን ልጆች አስራት ለሌዋውያን ርስት አድርጌ ሰጥቻለሁ። ስለዚህ በእስራኤል ልጆች መካከል ርስት አይወርሱም አልኋቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለሌዋውያን እንዲህ ብለህ ንገራቸው፣ ከእስራኤል ልጆች ለእናንተ ርስት አድርጌ የሰጠኋችሁን አስራት በተቀበላችሁ ጊዜ ለእግዚአብሔር ለማንሳት ቁርባን የአስራት ታቀርባላችሁ። የማንሳት ቁርባናችሁም እንደ አውድማው እህልና እንደ ወይን መጭመቂያው ፍሬ ይቆጠርላችኋል። እንዲሁ እናንተ ደግሞ ከእስራኤል ልጆች ከምትቀበሉት አስራት ሁሉ ለእግዚአብሔር የማንሳት ቁርባን ታቀርባላችሁ። የእግዚአብሔርንም የማንሳት ቁርባን ለካህኑ ለአሮን ትሰጣላችሁ። ከምትቀበሉት ስጦታ ሁሉ ከተመረጠው ከተቀደሰውም ድርሻ ሁሉ የእግዚአብሔርን የማንሳት ቁርባን ሁሉ ታቀርባላችሁ። ስለዚህ ትላቸዋለህ፣ ከእርሱ የተመረጠውን ባነሳችሁ ጊዜ እንደ አውድማው እህልና እንደ ወይን መጭመቂያው ፍሬ ለሌዋውያን ይቆጠራል። እናንተም ቤተሰቦቻችሁም በመገናኛው ድንኳን ውስጥ የማገልገላችሁ ዋጋ ነውና በሁሉ ስፍራ ትበሉታላችሁ። የተመረጠውንም ከእርሱ ባነሳችሁ ጊዜ ስለ እርሱ ኃጢአትን አትሸከሙም፣ እንዳትሞቱም የእስራኤል ልጆች የቀደሱትን አታረክሱም። ይቆየን። ወስብሐት ለእግዚአብሔር።